አሁን ደግሞ ታስሮ የተፈታው ነብይ ማለት ነው በአካሄዱ ብሶበታል። ወንድም አለም በማስተዋል ተናገር። ትውልድ የሚያስት ነገር የእግዚአብሔር ቃል ውጪ የሆነ ነገር በተለይ በገንዘብ ነገር በጣም ተነክተሃል። ልክ እንደ ቀለም ቀቢኮ ስራውን እኔ ሰራዋለሁ ስንት እንደምትከፍሉኝ ንገሩኝ። የሀገሬ ነጋዴ እንደ ቀለም ቀቢ ዋጋ እየተነጋገርክ ሆነ የእግዚአብሔርን ስራ ምሰራው ከኪስ አታወጣ። በጸጋ አገልግሉ፣ በነፃ የተሰጠህን በነፃ ስጥ የተባለው ለመሰለ ምን ጨቃጨቀው? እኔ ነግርሃለሁ። አንደኛ አገልግሎት ክፍያ እንዳለው ስለማናቅ የእግዚአብሔር አሰራር ስላልሆነ ክፍያ ያለው እንደ የእግዚአብሔር ስራ ተነበይክና ብረን ገንዘብ አምጪ አይሰራም። ሁለተኛ የውሸት ትንቢት ተናግረ የምትጠይቀን ከአቅማችን በላይ ስለሆነ ሁለት ቃል ተናግረ $2000 ትላለህ። ከየት ይመጣል ወንድም አለ? ታው እንጂ ታው። ሌላው ደግሞ አስቀድመን ዋጋ ስላተነጋገር የማይጠየቀውን ስለጠየቅ የእግዚአብሔር ነገር በነፃ የተሰጠህን በነፃ ስጥ። አንተ ሰው ተመለስ። የኛ ስራ ያንተን ገንዘብ ወደ ሰማይ ማስገባት ነው የኔ ስራ አለ። አንጡና እኔ በሰማይ መዝገብ አስገባላችኋለሁ። ምን አይነት አስተሳሰብ ነው ይሄ? ባንክ እንደሚቀመጥ ገንዘብ እኔ ደግሞ በሰማይ መዝገብ አስገባላችኋለሁ አለ። ወንድም ዓለም ልትጠፋ ነው። በአገልግሎት ከወረዱ አገልጋዮች አንዱ አንተ ነህ። እኔ ይህንን ምነግርህ እንድትመለስ ብዬ ነው። አንተ ደግሞ ዳንሳ ጸጉሩን እያበጠረ እንደማለ ጾም ጸሎት ላይ ነኝ አለ። ምንጣፍ የተንጣለለ ቤት ምን አገባህ? ለምን ታሳየናለህ አንተ? ጾም ጸሎት ከእግዚአብሔር ጋር ማለት ዩቲዩብ ላይ ምን አወጣ? ምሽጋት ይዘህ እንደ ተሰውረ ከዛ በኋላ የእግዚአብሔር መልእክት ይዘህ ብቃተለ ጸጉሩን እያበጠረ ዘንድሮ ችግራችሁ እንደዚህ ብጥር ወደፊት ወደ ኋላ ብጥር ግራ ግብት ብሏል። ዩቲዩብ ላይ ምን አስወጣ? እውነት ጾም ጸሎት ላይ ከሆንክ በርን ዘግተህ 40 ቀን ጸልየህ የሆነ ነገር ለትውልድ የሆነ ነገር ለሀገር የሆነ ነገር ለቤተክርስቲያን እውነተኛ መልእክት ይዘህ ትመጣ ነበር። ቁጭ ብለህ ጸጉርን እያበጠርክ ዝንጥ ብለህ እዛ በሞቀ ቤት እየተንከባለልክ ከማን የቤተክርስቲያን የምትተዳደረው በእግዚአብሔር ቃል አይደለም ወይ? የኔ ጥያቄ እሱ ነው። የሰውኛ አሰራር ስጋ የሚሸት ነገር ይሄው ነው ፍሬው። በቃ እኮ ሰውን ያማከለ እንጂ እግዚአብሔርን ያማከለ አካሄድ ካልሄድን ውጤቱም ይሄ ነው። በቃ ሰው ነው የወሰነው ምናምን በእግዚአብሔር ቤት ይግባኛል እንዴ? አልገባኝ። የነዚህ ሽማግሌዎች እንትን ካልተቀበሉ ይሄኛው ጋር እዚህ ጋር ሄደው ማመልከት ይችላሉ። ኧረ እባካችሁ ተው እባካችሁ። ኧረ ግራ አታጋቡን እባካችሁ። ኧረ እባካችሁ በቁልጭ አድርጎ እግዚአብሔር ጽፎልናል ቤተክርስቲያን እንዴት መተዳደር እንዳለባት። በጣም ደግሞ ያልገባኝና ግር ያለ ነገር ምንድነው ካላችሁ ያገዱት ቤተክርስቲያኑ አይደለችም። ቤተክርስቲያን አገደቻቸው የሚለው አገላለጽ ትክክል አይደለም። ቸርቹ ሳይሆን መሪዎቿ ናቸው ያገዷት የሚል ነገር ሰማሁ። ምን ማለት ነው? የነዚህ ትልልቅ ቤተክርስቲያን ተብለው የሚጠሩት ምንድነው ህጋቸው? ከየት የመጣ ነው? መሰረቱ ምንድነው? ምን ማለት ነው? ቤተክርስቲያኑ አላገደችም ያገዱት መሪዎቹ ናቸው ማለት ምን ማለት ነው? ይሄንን ለሚሰማ ሰው ግልጽ ብታረጉ፣ እኔ ቤተክርስቲያን ነኝ የሚለውንም ደግሞ ግልጽ ብታረጉ። እግዚአብሔር ግን በስራ ላይ ነው። ምን ብትሉኝ ቤቱን ሊያጠራ ተነስቷል። ስንዴ ከገለባው ሊለይ ነው ወንድም ዓለም። ማምን እንደሆነ ግንፍል ብሎ እየወጣ ነው። አሁን ግድ የለም ይተረማመስ እግዚአብሔር ያጠራዋል። ሊያጠራው ሲል ያናውጠዋል። ቤተክርስቲያን አሁን ልብ ብላችሁ እንደሆነ በየቤተክርስቲያኑ እየተነቃነቀ ነው። ለምን? መውጣት ያለበት እንዲወጣ፣ መውደቅ ያለበት እንዲወድቅ በአደባባይ እየተገለጠ ነው። እርኩሰት ስር የሰደደ የእግዚአብሔር ያልሆነ አካሄድ መለያየት ያለበት መለያየት እኮ ነው። ይሄ ብልት ሆኖ ሰው የቤተክርስቲያን አካሄድ እኮ ተያይዞ ነው። እኛ ግን አይን አታስፈልገኝም ጆሮ አታስፈልገኝም ብለን እያንዳንዱ ብልት ብቻውን እየሮጠ ነው። በቤተክርስቲያን እየተገለጠ ያለው ነገር ያስፈራል፣ ያሳፍራል። ስለ ቤተክርስቲያን ከመልእክቴ ጋር አብሮ ይሄድልኝ ማለት ነው። መልእክቴ ያዘጋጀሁት መለያየት የስጋ ፍሬ ነው በሚል ነው። የሚገርማችሁ ነገር ይሄ መልእክት ከተዘጋጀ ቆይቷል። ይሄ ደግሞ መጣ አሁን የመሰረተ ክርስቶስ ጉድ። እንደገና ደግሞ የሀገር ጉድ መጣ። ከሰሜን የሚነሳ ዘንዶ ሊበላ የተዘጋጀ የክፉ አሰራር፣ የዲያብሎስ አሰራር። ሰሜን ወንጌል እንዴት እንደሚቃወሙ ታውቃላችሁ። ባለፈውም ጎንደር ወንድማችን ነብይ ዘካርያስ ገብቶ ስንት ጣጣ መጣ። ወንጌልን ጠልቶ ሰው ይሄው መጣለህ ጦርነት ወንድም ዓለም። ስንት ንጹህ ደም የፈሰሰበት ህፃናት ያለቁበት እርስ በርስ እየተጨራረሰ አሁን ደግሞ የጦርነት ነጋሪ ተጎሸመ።
ምን አይነት ነገር ነው እናንተ? እኮ የመንፈስ አሰራር ነው። ደም የጠማው አለ፣ ዘንዶ አለ፣ እዛ ሰሜን ዘንዶ አለ፣ የሚገበርለት አለ። ትውልድ ሊበላ የወጣ እናቶችን ልጅ አልባ ባል አልባ ያደረገ መለያየት የሥጋ ፍሬ ነው። በጣም የሚያሳዝነው ደግሞ ቁልጭ ብሎ ተጽፎልናል። የዘንድሮ ቤተክርስቲያን በእውነት ነው የምላችሁ ከቃሉ ውጪ በራሱ አካሄድ ባለምኛው አሰራር ይሄው ሲገለጥ እኮ ፍሬው እኮ ነው የምላችሁ። ተጠምደናል አልኳችሁ። ስለዚህ የዛሬ መልእክት የሚያጠነጥነው በአንደኛ ቆሮንቶስ ምዕራፍ 3 ላይ ነው። ምዕራፍ 3 ላይ ቁጥር 1 መለያየት ከምን መጣ ብትሉኝ ደግሞ መንፈሳዊነት ካለመኖሩ የተነሳ። መንፈሳዊ የሆነ ሰው በመንፈስ ያስባል፣ እንደ እግዚአብሔር ልጅ በመንፈስ ይመራል። ፍሬውም ደግሞ የመንፈስ ፍሬ ያመጣል። የመንፈስ ፍሬ እኮ እናንተ ደስታ፣ ፍቅር፣ ሰላም፣ ትዕግስት፣ የዋህነት፣ ራስን መግዛት እንዴ የታለ ቤተክርስቲያን? ምቀኝነት፣ ክፋት፣ ጥላቻ፣ ዘረኝነት፣ መጠላላት፣ ሌብነት፣ ዝሙት፣ መለያየት ምን የሥጋ ፍሬ አሁን እየተገለጠ ያለው ወንድም አለ። ወደዳችሁ ጠላችሁ ፍሬ ነው የተገለጠ ወንድም አለ። ያልጣልከው ፍሬ ቁጥር 1 አንደኛ ቆሮንቶስ ምዕራፍ 3 ቁጥር 1 ወንድሞች ሆይ በሥጋ እንደመሆናችሁ በክርስቶስ ሕፃናት እንደመሆናችሁ እንጂ መንፈሳዊያን እንደመሆናችሁ ልነግራችሁ አልቻልኩም አለ። አሁን የሥጋ ነገር እኮ የሚነገረው በመንፈስ የሚያስብና በመንፈስ የሚመራ ሰው ከሌለ ጳውሎስ እንዳለው ሕፃናት ናችሁ በመንፈስ፣ ስለዚህ በሥጋ ናችሁ። ገና ጽኑ መብል ለመብላት አትችሉም ነበርና ወተት ጋትኳችሁ። ይሄ እግዚአብሔር ቃል አንድ አይደለም እንዴ? ጥያቄ ሃሎ፣ እንደ ቤተ ክርስቲያን እንደ ወንጌል አማኝ የእግዚአብሔር ቃል አንድ አይደለም ወይ? የኔ ጥያቄ ነው። ሁላችንም በአንድ መጽሐፍ ቅዱስ አይደለም ወይ የምንመራው? ጥያቄ ነው የኔ። ለቀደማችሁት ክርስቲያኖች ጥያቄ አለኝ እኔ ዛሬ። ብዙ ጊዜ ማብላላው ጥያቄ ዛሬ ጠይቃለሁ። ምንድነው ልዩነታችን? ከየት መጣ? ከየት መጣ? የእግዚአብሔር ቃል አንድ አይደለም ወይ? የተካፈልነው መንፈስ አንድ አይደለም ወይ? አባታችን እግዚአብሔር አንድ አይደለም ወይ? ክርስቶስ ኢየሱስ የሞተልን አንድ አይደለም ወይ? ልዩነታችን ከየት መጣ? የአንድ አባት ልጆች ሆነን የኔ ጥያቄ። ይህ የምናየው መለያየት ምንድነው ካላችሁ ሥጋውያን መሆናችን አይደለምን? የሰው አካሄድ አይደለምን? እስቲ እግዚአብሔር በዚህ ከብራልን? አሎ እውነቱን ተጋፈጡና ይሄንን ጥያቄ ጠይቁና ራሳችሁ መልሱ። መቼም መልስ አይገኝም ዘንድሮ። እንጠይቃለን መልስ የለም እኮ። ዋጥ ስልቅጥ ዝም ፍጥጥ በዛው አካሄድ ሰው መለስ አይልም እንዴ? እግዚአብሔር ተናገረኝ አይባልም እንዴ? እግዚአብሔር በዚህ ይከብራል ወይ? ሌሎችንስ ግራ ያጋባም ወይ? በመንፈሳዊ ነገር አለመብሰላችን ሕፃናት መሆናችንን አያሳይም ወይ? ቁጥር 2 ገና ጽኑ መብል መብላት አትችሉም ነበርና ወተት ጋትኳችሁ። በመንፈሳዊ ነገር ካለማደጋችን ገና ሥጋውያን ነንና በወተት ነው ያለነው። አሁን እኮ የበሰለ የሚናገር ጠፋ፣ ተናግሮ የሚደመጥ ጠፋ። የተለየ ነገር መንፈሳዊ የሆነ ነገር የሚያስታርቅ ነገር፣ ከጥፋት የሚመልስ ነገር፣ የሚያሳርፍ ነገር፣ ሰላም የሚያመጣ ነገር፣ አንድነት የሚያመጣ ነገር ሚናገር ሰው ጠፋ። ሰላምን የሚያወራ ጠፋ። በቅንነት የሚሄድ ጠፋ። እዛ አስተያይዘን ጠፋን። መፍትሄ ጠፋ። እናንተ ልብ ብላችኋል? ይሄንን እዛም የሚነሳና የሆነ ነገር ይቀባል፣ የሚነሳና የሆነ ነገር ይቀባል። እግዚአብሔር እኮ መልካም ለሆኑ ሰዎች፣ በመንፈስ ለሚመሩ ሰዎች አስታጥቆ መፍትሄ አስይዞ ይገልጣል። በሰው አይደል የሚሰራው። ስለዚህ እኔና እናንተ በሥጋ እየተመራን የእግዚአብሔር ድምጽ መስማት ስለተሳነን፣ መንፈሳዊ ስላልሆንን፣ ሥጋውያን ስለሆንን፣ በወተት ስለሆንን የእግዚአብሔርን ነገር መግለጥ አልቻልንም። ስለዚህ አሁን ዘረኝነቱ፣ መለያየቱ፣ ክርክሩ፣ እርስ በርስ መነካከሱ ሁሉ ሥጋዊነታችንን ይገልጣል፣ ያሸማቅቃል። እንዴ ኧረ እንደዚህ አይደለም። ኖ አንደበታችንም ይገራል እኮ የሆነ ልብን የሚነካ ነገር፣ መንፈሳዊ የሆነ ነገር ለሥጋዊ ለሆነ ሰው ጣል ስታረግበት ደንገጥ ያላል እኮ። ደንገጥ ይላል። እግዚአብሔር መንፈስ ይገባና በቃሉ ከምትናገረው ነገር ልብ ውስጥ ስንቅር ይላል። ያልተነካ ሰው ግን ሌላውን ሊነካ አይችልም። ፍሬያችን የሥጋ ፍሬ ነውና በቤተ ክርስቲያን ውስጥ የምናየው ነገር በዓለም በአደባባይ የተገለጥንበት ሁኔታ ሁሉ የሚያሳየው እንደ ሰው ልማድ እንደምናስብና መንፈሳዊ ብስለት የሚባል ነገር እንደሌለን። ምን ብትሉኝ መለያየት
አቅም ያሳጣን ነገር እግዚአብሔር እንደ ቤተክርስቲያን እንዳይሰራ ያደረገው ነገር እግዚአብሔር እንደ በብልት ሆናችሁ ተያይዛችሁ አብረው ነው የሚሰራው ተያይዞ ነው የሚሰራው የቤተክርስቲያን ነገር ለብቻ ማደግ ለብቻ መበልጸግ ለብቻ መኖር የዓለማዊ አካሄድ ነው እንደ ክርስቲያን ግን ተያይዘን ነው ወደድንም ጠላንም ወንድምን እዚህ ጋር እየገፋ ወንድምን እዛ ጋር ያረክ በር ዘግተህ እየጸለይክ በር ዘግተህ እየበላ ስኬት ሊመጣ አይችልም ቁጥር 3 ገና ስጋውያን ናችሁና እስካሁን ድረስ ገና አትችሉም ቅናትና ክርክር ስለሚገኝባችሁ ስጋውያን መሆናችሁ አይደላችሁ ምን አሁን ምንድነው በቤተክርስቲያን ያለው ይሄ እርስ በርስ ያለው ቅናት ክርክር ምቀኝነት ስድብ ጆሮን ጭው የሚያረግ ነገር ከየት መጣ ስጋያውያን ናችሁ እንደ ሰው ልማድ አትመላለሱ ምን ይላል ከዛስ የዛሬው ጥያቄ አሎ ጥያቄ እኔ ሙሉ ወንጌል ነኝ እኔ መካነ ኢየሱስ ነኝ እኔ ቃለ ሕይወት ነኝ ሌላው ደግሞ መሰረቱ ክርስቶስ ነኝ ይላል ምንድነው ልዩነቱ ምን ማለት ነው ሙሉ ወንጌል ከመሰረተ ክርስቶስ ከቃለ ሕይወት ከመካነ ኢየሱስ የሚለየው ምንድነው የውጭ ያላችኋቸውስ ቤተክርስቲያናት የውጭ ያላችኋቸው ምን አገናኘን ከዛ ሄዳችሁ አሁን ለችግሩ መንስኤ ሆነው የሆነ ምንጭ አለ የሆነ እንትን አለ የሚሰጣችሁ ነገር አለ ማለት ነው እንዲቋረጥ ያልፈለጋችሁት ነገር የተነካካችሁበት የታሰራችሁበት ነገር አለ ማለት ነው እዛጋ ቁረጥና ጣል አይነ ቢያሰናክል እኮ አይነ ጎልጉላ አውጣ ነው የሚል እግዚአብሔር ቃል ከነ አይነ ሙሉ አይነ አጥያት ሲኦል ከምትገባ አይነን አውጥተ ገነት ግባ ይልሃል ግርም ያረከው ሆነ ያለነው በአገራችን ነው የሀገራችንን መች ተወጣኑና እዛ እየሄዳችሁ ቤተክርስቲያን ውጭ ሀገር ያለ ቤተክርስቲያን አብራችሁ ቁጭ ስላላችሁ ምንድነው የሚፈጠረው ምንድነው ጌይን የምታርጉት የሁሉ ትርምስ የመጣው ካላችሁ ሪሌሽንሺፕ ኮነ ቤተክርስቲያኑ የምትተዳደረው ውጭ ባሉት ነው ያው ግብረ ሰዶማውያን ደግሞ በገንዘብ ነው የሚይዙት ሰው በገንዘብ ተይዛችሁ ከሆነ አሁኑኑ ቁረጡና አውጡ ግዴላችሁ ምን ይያዝ ጌታ ሊመጣ በደጅ ነው መለያየት በቃ እንደ አገር መለያየት በቃ ማረፍ ይሁን ለኢትዮጵያ ማረፍ ይሁን ለህዝቡ ማረፍ ይሁን ለኔና ለናንተ ለቅዱሳን ለቤተ ክርስቲያን ወደ ክብሯ መመለስ ይሁንላት ይሄንን ማለት ፈልጋለሁ ጌታ ይረዳናል ተባረኩ ጸጋ ያብዛላችሁ ሁላችሁንም በጌታ ፍቅር ወዳችኋለሁ መልካም ቀን ሻሎም